አንተ ልንጭጭ ግምጭጭ ብንጭጭ ውንጭጭ ልንጭጭ ኧረ በእናትሽ አታስፈራሪኝ ፋራ ነገር ነሽ እንዴ እኔ ቆይ አባረዋለሁ አልኩሽ እንዴ አንተ የሰውን ህመም የመረዳት ምንም አቅም የለም እየተከተልኳት እኮ ነበር እስክትወጣ ድረስ አሹ ቅድም ስላልከው ነገር በጣም አመሰግናለሁ አዴጋ መምጣትሽ ግን ጥሩ ሆናል ነገርዬው እኮ እንዳለ ሰንሰለቱ ነው ፍቅራችንንም እኮ ነው መንገድ ላይ ተታይድከው ዶክተር በጣም ተጎድቷል አውቃለሁ የኔ ቆንጆ ጥፋተኛ ነኝ በቃ አንተ ሁሉ ጊዜ ፍራት አይለቀም ማለት ነው ኩኩ ልቀቂ አሁን በጥብቅ እያፈላለጉት ነው ዳኒ ስነስራ ሻውና ሼት ሄደች ይባላል እንደምንም ሩታን ፈልገን ማግኘት አለብን አለበለዚያ ትየደና አይሆንም አሹ የሆነ ነገር ማድረግ አለብን እኔ ምን አውቃለሁ ሮማኒ እየተከተልኳት እኮ ነበር እስክትወጣ ድረስ የሆነ ሳላይ ታይኔ ተሰወረች አቤት ፍጥረቷ እንዴት ያለ ነገር ነው ባክሽ አቤት ዶክተር የጤና ተመራማሪ አሁን ገና ጉር ሰራን አይ ልጃችንን አዎ ቶሎ መሄድ አለብን ካላገኘናት መጥፎ ነገር ሊፈጠር ይችላል ብቻ እግዚአብሔር ይጠብቃት ናሹ አውቃለሁ እኮ ሁላችሁም ለኔ ትጨነቃላችሁ ግን ደግሞ ማንንም ሰው የልቤን ስቃይ ሊረዳኝ አልቻለም መኖር እኮ ከባድ ነገር አልነበረም ግን ደግሞ ውስጤን የሚበላኝ ነገር ምንም መቋቋም አልቻልኩኝም ለትንሽ ጊዜ ካይናችሁ ሰወር ማለት አለብኝ ቆሻን ወዴት ነው የሚሄደው ሄለን አንቺ ምንድነው እንደዚህ የምትሯሯጭው አቤቶሽ መረሻ እንዴ ዳኒ ካንተ ጋር ምንም ወሬ የለኝም ከመንገድ ይዞር በልልኝ ካንተ ጋር ማውራት አልፈልግም ምናምን ትያለሽ እንዴ ዛሬ ነው የመጨረሻ ቀናችሁ ቤቱ የምትለቁበት የበላችሁትን ግማሽ ብር ሳትመልሱ ወዴትም ፍንክቻ አንልም ትሰማለህ ብሩን እኮ ፏብዬበት አለቀ እናንተ ግን ዛሬውኑ ቤታችንን ለቃችሁ ጡሽ ደሞ ካንተን ብሶ ታስፈራራለህ እንዴ ዱርዬ አንቺ በቃ እስካሁን አልሰለጠንሽም ማለት ነው ፋራ ነገር ነሻ መሰልጠን ማለት ማጭበርበርና ሌብነት ከሆነ ሳይሰለጠን ጠንቅር ብሎ መቅረት ይችላል እሺ ለነገሩ አቢም አንቺን የመሰለሽ ብርቱካን በይ ስነ ስርዓት ምን ታካብጃለሽ አንቺ ፋራ ነገር ነሽ እንዴ አንቺ ነው ደስ ልቀቀኝ ዳኒ የትም አትሄጂም ነው ደስ ዳይመንድ ዛሬ እኔ የሌላ እናደኛልሽ አንተ ሁሌ እኔን የበታች አድርጎ ማሳሰብ ነው የምትፈልገው ሰፈር ውስጥ ራሱ ቀና ብዬ እንዳልታይ የሚያደርገኝ አንተ አልባለ ወሬ ነው እሺ በቃ ከዚህ በላይ ይበቃናል ኧረ እባክሽ ኩኩሻታ መሬት ያዢ እንዴ ምንድነው እንደዚህ አየር ላይ እንደዚህ መንሳፈፍ ቆይ ምን ሆነሽ ነው እንደዚህ የምትሆኝ እኔ እኮ በቃ ያው እዚህ መጣሽ ወሬ ትወጃለሽ አይደል ወሬ ይኸው ትኩስ ወሬ ያገኘሽ ሩታ እንድታዝናኛት አይደል የመጣሽ ምንድነው እንደዚህ የሚያደርግሽ እሳይ እንኳን አንተ ሌላ ሙድ ስታራምድ አይደብርም እንዴ ሁሉ ጊዜ እንደዚህ ከሆንክና እኔ መከታተልህን ካልታውክ ግን አስደብራለሁ ዳይመንድ ኧረ እባክሽ ኧረ በእናትሽ አታስፈራሪኝ እንዴ ምንድነው እንደዚህ የሚያደርግሽ እኔና አንቺ እኮ ሰፈር ውስጥ ካልተበሻሸቅን ሰፈሩ በምን ይደምቃል ነገርኝ እስቲ ደሞ ስትናደጂ እኮ የተቀባሹ ኩል ራሱ ረገፈ እኮ በዛ ላይ ደግሞ ንዴትማ በጣም ነው የሚያምርብሽ የኔ የሞናሊዛ ተላላኪ ማን ነው ተላላኪ ምን ልታመጪ ምን ልትሆኚ ምን ቀስቀስ አለብሽ ሞቅ ላድርግልሽ የሌባ ተላላኪ አንቺ ጭራሽ እጅሽን እኔ ላይ ታነሽብኛለሽ ይኸውልሽ ትሰሚኛለሽ ሴት ስለሆንሽ ነው ዝም እምልሽ እንጂ እኔ በወንድነቴ ተደራድሬ አላውቅምሽ አላበዛሽም እንዴ አንቺ እንዴት ነው የሚያደርግሽ ካሁን በኋላ እኔ ያለሁበት አካባቢ ራሱ ድርሽ እንዳትልሽ አንተ ተራ ዱርዬ ማን ነው ዱርዬ አንቺ እኔ ነኝ ወይስ አንቺ ነሽ ዱርዬ ባለፈው ፈነከትሽኝ ዝም አልኩሽ ምንድን እንዴ በጣም አላበዛሽም እንዴ ተይዟል ብለሽ አንቺ በልቤ ላይ እንደዚህ ትረማመጅበታለሽ ሰውዬ ዞር በልልኝ በእናትህ አትጩብኝ እጮብሻለሁ ገና ምን አይተሽ ምን መጮህ ነው የሚገርምሽ እዚህ እንደ ቃሪያ ያራግፍሻል አንተ ልቀቀኝ በእናትህ አንቺ ሴሰሎሽ ልቀቀኝ በእናትህ ዳይመንድ አለቅሽም ልቀቀኝ ልብሴን ልቀቀኝ አለቅሽም ተቀዳለ ልብሴን ልቀቀኝ እንዴ ምን ይሆናችሁ ነው እናንተ ገና ቆዳሽን እቀድልሽ የለ እንዴ ዳይመንድ ምን ሆናችሁ ነው እንዴ ተረጋጉ እንጂ እዚህ ሰፈር ማልቆ መጣላለ እንዴ አንቺም ተረጋጊ እርቴ ሂል ዶክተር ጓደኛን ስራታት ይዘውሽ አለያ ግን ማለት ነው እኔ እዚህ ውስጥ የደረሰበት መድረሱን አልፈልግም ማን ነው እሺ አንተ አንቺ
ምን ይመስላል እንደዛ? ዳይመንድ ተረጋጋ እንጂ ምን እየሆንክ ነው? አንቺ ዱቄት! አረ የባሰ ነገር ሆነ ተባብሶ ዳይመንድ እንዴ በቃ ተዋት እንዴ ምን ሆነ ነው? ወይኔ ዶክተር አየልኝ አይደል? አየልኝ እቺ ነው አይደል? እኔ እንደ ቀልድ ያወራሁትን እሷ አምርራ በጥፊ መታች። አየልኝ ወይኔ የሰፈር ሰው አፍ ውስጥ ነው የከተተችኝ ዶክተር። አያው ለዳይመንድ ህይወት እኮ ሁሉ ጊዜ በጸብና በመበሻሸቅ ብቻ እኮ አይደለችም። የሰዎችን ስሜት መረዳት ስትጀምር እውነተኛ ደስታ ታገኛለህ። በቃ ራስህን ፈልገው ሁሉም ነገር ይስተካከላል። እኔ እቺን አፍቅራል ከምባል ብጨልል ነው የሚሻለኝ። እንዴ እየተቀጠቀጥን ሊያውም በባዶ ኪስ። እኔ የምለው ዶክተር ቆይ እስቲ ነገሩን ተውና እንዴት አንተ ተመልሰህ መጣ? አሁን ካናዳ ዙጲ ምናምን እያልካ ነበር ነው? እንደውም አስታወስከኝ። ቆይ አንተ እኔ ላንተ የነገርኩን ነገር እንዴት ነው ለሩታ የምትነግራት? ምን ላድርግ ዶክተር? በቃ ስትነግረኝ ደንግጬ ስለነበር አጠገቤ ቆማለች ሰማች። አንተ ሰበብ አታጣም። እሺ አሁንና በቃ ገባ መኪና ውስጥ ከዚህ አካባቢ ነው። ሮማን ግቢ ውስጥ ሰው የለም እንዴ? አሹ ሞቷል ማለት ነው። ይሄ ልጅ በቃ ተው ብለው አልሰማለኝ አይደለ? አሁን ሰው ገብቶ ቀይዞ የማን ያለ ሊባል ነው። እቺ ደግሞ አሰማም እንዴ? ሮማን እማዬ ቆይ ምንድን ነው የምትይው? ሮማን እኮ እዚህ የለችም። እንደወጣች አላየሽም? ደግሞ ይሄ አሹ የሚባል ዘበኛ ትናንት ስራውን በአግባቡ እንዲሰራ አስጠንቅቀሽው ነበር? አዎ በደንብ አድርጌ ነግሬዋለሁ። አሁን እሱ ባሌለበት ገብተው ሌቦች እቃ ቢሰርቁ የማን ያለ ሊባል ነው? አሁን እሱ ነው የሚከፍለው? ቆይ ይምጣት ብቻ ነው። እማዬ እኔ እኮ ሁል ጊዜ የምነግርሽ ነገር አሰሚኝም። አሹ ለዚህ ቤት ዘበኛ ሳይሆን የሰፈሯ አለቃ ነው የሚመስለው። ዱላውን ይዞ ሰፈር ለሰፈር ሲንጎራደድ ነው የሚውለው። አንቺ አምነሽው እዚህ ቁጭ ትያለሽ፣ እሱ ከነ ዳይመንድ ጋር ሰፈሩን ይበጠብጣል። ፍቅር ዝም ብለሽ የማታውቂውን ነገር አታውሪ። አሹ የተሻለ ነው፣ ታማኝ ሰው ነው። እኔ ሲያናደደኝ ያለ ፍቃድ መውጣቱ ነው። እማዬ አንቺ እኮ ቶሎ እንደምትረጋጊ ስለሚያውቅ ነው የሚቀልድብሽ። አሁን እንደዚህ ያዝንሽ ይመጣና ሁለት ቃል ተናግሮ ታዝኝለታለሽ። እኔ በሆን ግን ከስራ ዛሬውኑ ነበር ማባረረው። ይሄ ቤት እኮ የማንም መቀለጃ መሆን የለበትም። አይ ይሄም አይሆንም። እኔ ቆይ አባረረዋለሁ አልኩሽ እንዴ? አላልኩም። እንደሱ አይነት ሰው አላገኘም። እኔ የገረመኝ የሮማን ተከትላ መውጣቱ አሉ። ቆይ ይምጣት። ሁለቱንም ቁጭ አድርጌ በደንብ ነው የምነግራቸው። አንቺ አሁን ችግር ቦታው ግን በጣም ነው የሚያምረው። ቆይ ለምን ቀጣይ ዓመት እንደውም በዓላት ምናምን ነው የምናከብረው? አዎ ቦታው በጣም ያምራል። ግን ደግሞ ቀጣይ ዓመት የምናስበው ነገር ይለወጣል። ወደፊት ስለ ኑሯችን ስለምንጠመድ ወጪያችንን መቆጠብ መቻል አለብን። እንዴ እኔ ባልሽ እያለሁማ ስለ ወጪ ማሰብ የለብሽ። እኔ ባልሽ ሰርቼ ጥሬ ግሬ አንቺ ማዝናናት አይከብደኝም። እሺ ቤቲ፣ ፍቅር እኮ ማለት በገንዘብ መዝናናት ብቻ አይደለም፣ ነገንም ማሰብ ይጨምራል። ደግሞ ዛሬ ላይ ሆነን የምንቆጥበው ገንዘብ ነገ ለልጆቻችንና ለኑሯችን መሰረት ይሆነናል። እውነትሽን እኮ ነው። እኔ አንዳንዴ በደስታ ስሜታዊ ሆንና ስለ ነገ ማሰብ ይከብደኛል። ከዛ አንቺ ደርሰሽ ትመልሽኛለሽ። ለዚህ እኮ ነው ሚስት ያስፈለገች። እንዴ ሩታ፣ እዚህ ለብቻሽ ምን እየሰራሽ ነው? ደግሞ ፊትሽ የጦር ሜዳ መስሏል። ምን ነው ችግር አለ? ይኸውልህ ኪንጎ፣ እኔ ካንተ ጋር የምቀልድበትና የምጫወትበት ጊዜ ላይ አይደለሁም። ለራሴ የህይወቴ ጭንቀትና የህይወቴ ትልቅ ነገር እያሳሰበኝ ነው። እሺ ካንተ ጋር የማሹፍበት ጊዜ ላይ አይደለሁም። አንተ ደግሞ መተህ እዚህ አታሹፍብኝ። ኧረ አላሹፍኩም። ሴት ልጅ ታኩር ቆንጆ ትሆናለች ይባላል። አንቺ ግን እንዳውሎ ነፋስ ሆነሻል። ምን ነው የጣላሽ ሰው አለ እንዴ? ቆይ ደግሞ ከሷ ጋር ምን ይሰራል? ከኔ ጋር ተጣልቶ የመጣው ከሷ ጋር እንደዚህ ለመሳሳቅ ነው? ለነገሩ ድሮም ወንድ ልጅ ወንድ ነው አይታመንም። ማረገውን አሳያለሁ። ቆይ ጠብቀኝ። ይኸውልህ ኪንጎ፣ አንተ የሰውን ህመም የመረዳት ምንም አቅም የለም። ሁሉም ነገር ላንተ ጨዋታ ነው። አሁን የሚሄድበት ቦታ አለ፣ መንገዱን ልቀቅልኝ። ላንተ ደግሞ የምነግርበት ምንም ምክንያት የለኝም። እንዴ ሩታ፣ እንደዚህ አትሁን። እኔ እኮ መጥፎ ነገር አስቤ አይደለም። ቆይ ደግሞ እንደዚህ መሆን እኮ አስፈላጊ አይደለም። ህይወት አጭር ናት። ዘና ፈታ ማለት ነው ያለበስስ። ደግሞ ልትሄጂ ነው? የፈለኩበት ነው የምሄደው። ሩታ እሺ፣ ሳቅ እንደሌለሽ እንደዚህ ትሆኚ በጣም ነው የምትጨንቂ።
እጅሽን ላይ ያነሳሽ? ልቀቀኝ ዳኒ፣ ምን እያደረግክ ነው? አንተ ምን እያደረግክ ነው? ለምን ትሰጥ? አንተ ወንጀለኛ! ቆይ የኔ አልበቃ ብሎ ደግሞ ሰው ጋር መጣ። እንኳን መጣ አቢ። እቺን ሚስትህን ቅጣት እንጂ ምንድነው ሰው ላይ እጅ ማንሳት ምናምን ጀመረች እንዴ? ኧረ እባክህ አንተ ሞሎር ትሰማኛለህ? ይኸውልህ ገንዘባችን ሳንመልስ ሁለተኛ ህይወታችን ስለመጣሽ ሰምተኛል? ምንም ብር የለም። ውጡ አልኩኝ፣ ውጡ ነው። እሺ ምንድነው እናንተ እዚህ ጋር ማን ነው የሚነካሽ? ሄሉዬ ምን እየተካሄደ ነው እዚህ ጋር? ሄሉዬ ደህና ነሽ አይደል? ይሄ ክፉ ምን አደረገሽ? ከሄድ የተሰበሰባችሁት ደግሞ አንተ ደግሞ ከየት የመጣ ዘበኛ ነህ? ዞር በል ከመንገዳችን። አሁን እንዲህ ነችና አንተ ልንጭጭ ግምጭጭ ብንጭጭ ውንጭጭ ልንጭጭ እህቴን ነክተህ ሳታውቅ በቃ ጭራሽ ዘበኛ ትለኛለህ? ልቀቀኝ ወደዛ እባክህ። ና ብያለሁ፣ ና ወደዚህ። ስማ ከኔ ከአሹ ቀብራራው የምይ ልጅ ባላገሩ ማንም ሊያመልጥ አይችልም። ይኸውላችሁ ዳኒን ቤት ልገዛው ግማሽ ብር ከፍዬዋለሁ እና ደግሞ ገንዘቡ ሊከዳኝ ይፈልጋል። ለዛ ነው። ቆይ አንተ ግን ምንድነው ፍላጎት? ሁልጊዜ ተንኮል ብቻ። ጭራሽ ቤት መተህ በበጥበጥ ሳያንስ እዚህ ደግሞ መጣ። ስማ ወንድ ከሆንክ እዚህ ልምጭ ፊት ተናገር። አንተ ሌባ አትዛቱብኝ። ብራችሁን እመልስላችኋለሁ። ሂድ ከዚህ ሂድ ከዚህ ብያለሁ። አንተ እንከፍ። ስማ እዛ በር ላይ መተህ ስታወራኝ እኮ ፍቅር ነው እኔም ደርሶብኛል ብዬ ነው ዝም ያልኩ። ጭራሻውን በሄሉ በይቴ ባይኔ ያልከው ታዲያስ እንዴ የአቤ የወንድሜ አይን ማለት የኔ አይን ማለት አይደል? ምን ነው አቤ የልጅነት ጓደኛነታችን ተረሳ? ስማ አንተ አሁን ከዚህ ሰፈር የምትወግድ ከሆነ ወግድ፣ አይ የምትል ከሆነ ግን ይኸውልህ ዳኒ ዞር እባክህ ወደዛ። ሁላችሁንም አሳያችኋለሁ። ቀናችሁን ጠብቁ። አቤት እቱ የኛ ጃኪ ጃን ስማ እኔ አንተን ዛቻ ምፈራ አይደለም። እሺ ያሹ ቀብራራው እንቆራጥጣለሁ። ሄሉዬ ደህና ነሽ አይደል? ምንም አላደረግሽ? ደህና ነኝ። አቢ ግን እንዴት ተመለሰ? ስራ እኮ ነገ ተባለ። በዛ ነው። አይዞሽ አይዞሽ፣ አዎ አይዞሽ። ይሄንን ወረደ ልክ ልኩን እናሳየዋለን። ወገን የላቸውም ዘመድ የላቸውም ብሎ ነው እንደዚህ ያደረገው። አይደል? እንዴት ነሽ? አለሁልሽ። እንኳን ደህና መጣሽ። ዛሬ እግርሽ በደህና ቤት መራሽ አይደል? ፊትሽ ደግሞ ድክምክም ብሏል። ፀሐይ ነው አይደል? ቀዝቀዝ የሚያደርግ ብል ላምጣልሽ? ይኸውልሽ አደይ፣ እንዲህ የመጣሁት ላሊን ፈልጌ ነው። ከጫጉላ ሽርሽር ተመልሳለች አይደል? በጣም ማዋያት ትልቅ የልቤን ነገር ማማክራት አለኝ አለች አይደል? አይ ሩታዬ፣ እነ ለሊ እኮ አሁን አልመጡም። ገና ሳምንት ይቀራቸዋል። ግን ለለሊ መናገር የፈለግሽው ነገር ለኔ መናገር ትችያለሽ። አሁን እኮ ቤተሰብ ሆነናል አይደል? የልብሽን መናገር ትችያለሽ። አደይ፣ አንቺ በጣም ጥሩ ልጅ ነሽ። በጣም ነው የምወድሽ። ግን ደግሞ አንዳንድ ነገሮች ለሰው የማይነገሩ ነገሮች አሉ። ይኸውልሽ አንዳንድ ጊዜ ህይወት በቃላት የማትገልጹን ከባድ ነገሮችን ታመጣብሻለች። እያንዳንዱ ቀን ጨለማ እየሆነብኝ ነው። ለምን እንደምኖር ራሱ ግራ ገብቶኛል። ሩታዬ፣ ህይወት እኮ ሁሌ ማልጋ ባልጋ አትሆንም። ብዙ ስቃይና ፈተና አለባት። ዋናው ነገር ደግሞ ሁሉንም ስቃይ አልፈሽ ጸንተሽ መቆም ነው። አንቺ ደግሞ ገና ወጣት ልጅ ነሽ። ብዙ ነገር ይጠበቅብሻል። ስለዚህ መጠንከር አለብሽ። ምንም ቢፈጠር ደግሞ እኔ ከጎንሽ ነኝ። እሺ? አውቃለሁ አደይ፣ ግን ደግሞ ውስጥ ያለው ህመም በጣም ከባድ ነው። ቆያሹ ይሄ ዱላ አሁንም ካንተ ጋር ነው? ከተማው ምንም አልለወጠም። ታውቃለህ፣ የአጭበርባሪ ዳኒ ቅድም ሲደነግጥ የሀገር ቤት ትዝታ ይመጣብኝ። ሄሉዬ እዚህ መሆንሽን እኮ እናውቃለን፣ ግን ታውቂያለሽ አይደል? ይሄ ሀገር ሰው አያገናኝም። ይኸው ዛሬ እግዚአብሔር ብሎ ተገናኘን። አይ ሮማኔ ደግሞ ምን ትያለሽ? ሄሉዬ እኮ የኛ ጀግና ናት። አዎ ከተማ ቢለወጥ ሌላ ቦታ ብትሄድ እሷ አትለወጥም። አቤ እዚህ እንደምታየው ነው፣ ሌባና ሞላጫ በስቷል። አሹ ቅድም ስላልከው ነገር በጣም አመሰግናለሁ። ይኸውልህ ይሄ ከተማ ኑሮ ትንሽ ለኛ ከባድ ነው። በተለይ ደግሞ እንደ ዳና አይነት አጭበርባሪ ባለበት ጊዜ ደግሞ ሞር ከባድ ይሆናል። ግን ደግሞ እንደ እናንተ አይነት የልጅነት ጓደኞች ስላለን በጣም ደስተኞች ነን። አይ አይደል አቤ፣ ሁሌ እኮ የምነግርህ ይሄንን ነው። የቀያችን ሰው ጀግና ነው እልሃለሁ። ሮሚና አሹ ካሉ ያ ተንከሲስ ዳኒ ምንም ሊያደርገን አይችልም። እኔ የምልሽ ሮሚ፣ እትዬ እንዴት ናቸው? እትዬማ ደህና ናቸው። ያው ግን ሰሞኑን ያለው ውጣ ውረድ ትንሽ አስጨንቋቸዋል። ሩታም ደህና አይደለችም። እኛም እኮ ሩታን ፍለጋ ነበር የወጣ ነው። ያው በአጋጣሚ ያገኘናችሁ። አሹ እና ቶሎ እንመለስ በቃ፣ እትዬ እንዳይቆጡ። ልክ ብለሻል ሮማን። ያው እኛ እንሂድ። ይኸውልህ አቤ፣ ሄሉ ይሄ ወስላታ ከመጣ ነገርኛው
ዱላዬ ሁሌም ዝግጁ ነች። ገንዘባችሁንም ይመልስ ንብረታችሁንም ከነካ ለኛ ነገሩ አንቆራጥጬ ነው የምለቀው። ይሄ ልዬ ለምን አብረሽን አትሄጂ? አይ ሮሚ ዛሬ ሳይሆን አሁንማ ብትመጪም ቤቱ ተበጥብጧል። እንደው የሰላሙ ጊዜ ነው እንጂ መምጣት። እሺ አሹ በቃ ሮሚኛም ወደ ቤት እንሂድ፣ እናንተም ሂዱ፣ ሌላ ቀን እንገናኛለን። እሺ ይኸውልሽ ይሄንን ወመኔ ግን ጠንቀቅ እያልሽ። አዎ እቺ ቤዛና ይሄ ልጅ የሚሰሩት ስራ እንዳይመስልሽ፣ ሴጣንን ያስነቃል። ጠንቀቅ እያልሽ። አታስባሹ እኔ ያለው አሄ ዳኒና ቤዛ መች ሴት ወንድ ብሎ ይመርጣሉ? እባክህ ይኸውልህ አንተም ጠንቀቅ እያልክ። እሺ አሹ እንጠነቀቃለን፣ አንተ አታስብ። አሹ እኛ እንሂድ። ለትዬ እንደወጣን እንኳን አልተናገርንም። እኛ መሄድ አለብን። እሺ ግን በረፍታችሁ ጊዜ እኛ ቤት መታችሁ ጠይቁን። እሺ አይ ሄሉዬ ምን እረፍት አለ ብለሽ ነው? ይኸውልሽ ቀንና ማታ በሩን እጠብቃለሁ፣ በትርፍ ጊዜ ከሮማኔ ጋር እጨቃጨቃለሁ። እረፍት እኮ የለም እናቴ። ይኸውልህ አሹ ካሰባችሁበት እኮ አይጠፋም። ጊዜ ፈልጉና ብቅ በሉና እንጫወታለን። እሺ አቢ። ኧረ እኔ ሮማኔ ልጅቷ ጠፋች። እንሂድ። ቻው በቃ ሰላም ዋሉ። አቢ እሺ ደህና ሁን። እሺ ሄሉዬ ወይ አይዞሽ አለነ። አሩታይ ተረጋጊና የተፈጠረው ነገር ንገሪ። ማነው ልብሽን ያሳመመሽ? ምንድነው? እስኪ ንገሪ። አይ አደይ ይቅርብሽ፣ ምንም አያደርግልሽ። ስንት ነገር ተነጋግረንማ የተፈጠረውን ሳትነግሪ ነቅነቅ የለም። እሺ ሩታ እዚህ ነሽ እንዴ? ቅድም ባወራሽኝ ነገር እኮ በጣም ተደናግጬ ነበር። አዴ ጋር መምጣትሽ ግን ጥሩ ሆናል። ታውቂያለሽ ቅድም በተናገርሽኝ ነገር ልቤ ጥፍት ብሎ ነበር። እንኳን መጣሽ። አሁን በጣም ደህና ነኝ ዴቪ፣ አትጨነቅ እሺ። እዚህ እኮ አደይን ላናግራት መጥቼ ነው። አሁን ግን ወደ ቤት መሄድ አለብኝ። ማሚ በጣም ትጨነቃለች። ሮማንና ሹም መንገድ ላይ እየፈለጉኝ ነበር። ሄጄ ላረጋጋቸው። በቃ ሩታዬ ሌላ ጊዜ በሰፊው እናወራለን። ደግሞ የተነጋገርነውን ነገር እንዳትረሽ። ተስፋ መቁረጥ የሚባል ነገር የለም። እኔም ዴቭም ሁላችንም እንወድሻለን። እሺ ይኸውልህ ዴቭ፣ ሩታ ከባድ የልብ ስቃይ ያለባት። ከንግግሯ እንደተረዱት ደግሞ መኖር አትፈልግም። የባለፈውን ነገር ደግሞ መከታተል አለብን። እኔም ብዙ ነገር መከርኳት፣ ግን ካለቦ የሰማችኝ አይመስለኝም። ቅድም ስትነግሪኝ በጣም ነው የደነገጥኩት። ወንድሟ ሆኜ ህመሟ መጋራት አለመቻሌ በጣም ነው የሚያናደኝ። ግን አንቺ ጋር እንኳን መጣች። ለሊም እስኪ ትምጣና ታናግራታለች። ትክክል ነህ ዴቭ። አሁን ግን ቀርበን እሷን መንከባከብ አለብን። ሴት ልጅ ስትጎዳ ከፍቅርና ከእንክብካቤ ውጭ ምንም ሊመልሳት አይችልም። አንቺ እኮ የኔ በረከት ነሽ። መልካም ልብ ነው ያለሽ። ፈጣሪ ደግሞ ይህን ልብሽን ያቀይርብሽ። ፈጣሪ ይመስገን። በሩታ ነገር በጣም ጨንቆኝ ነበር። እኔ ያለውማ ብቻ ነው መጨነቅ አይቻልም። ቤኪ አየሩን አየው እንዴት ደስ እንደሚል። ከተማ ውስጥ ያለው ጫጫታና ውካታ ሁሉ ካሚሮ ይጠፋ። እኔ ቆንጆ እዚህ ድረስ እኮ የመጣ ነው ብቻችንን ለመደሰት ነው። ደግሞ ዛሬ ቀንሽ ነው፣ እንደፈለግሽ ታጂ ማለት ትችላለሽ። እኔ ትእዛዝ አላልኩም ቤኪ፣ ፍላጎቴን ካወከልኝ ብቻ በቂ ነው። በትዳር ውስጥ መደማመጥና አንዱ ያንዱን ደስታ ካስቀደመ ከምንም ነገር በላይ ነው። እና እኔ ኩሩ ባልሽ ሁሉ ነገር አዘጋጅቻለሁ። ደግሞ ከኔ ጋር ላይ ሴት መቼም ልታዝናችል። እሱንማ እያየሁት ነው ቤኪ። ግን ቤኪ ቤታችን ስንገባ ይሄ ኩራትን እንዳይኖር እሺ። እኔ ሚስት ላይ መኩራት አትችልም። ቤት ማናልና ማለ ይቆራለሁ። አንቺ ብቻ እኮ ነሽ ያለሽው። ባይሆን እዛ ጋር ቆንጆ ፎቶ ቦታ አለ፣ እዛ ሄደን ፎቶ እንነሳ። እሺ አረ ምን እሺ ነው ዶክተር? እኔ ስለ ኩኩሻ ስንት ነገር አወራለሁ።
አንተ በመስኮት ውጭ እንታያለህ። አሬ ከፋኛል ዶክተር። ዳይመንድ አንተ ዝም ብለህ ትለፈልፋለህ። በዙሪያ ያሉ ሰዎች እንኳን ምን እንደሆኑ አታይም። እኔ እኮ አሁን ያሳስበኝ የራሴ ህይወት አይደለም የዛች ልጅ ህይወት ነው ያሳስበኝ። እሱማ ግልጽ እኮ ነው ዶክተር። ሩታ ያንተ አፍቃሪ ልጅ፣ አንተ ደግሞ የአደይ ነገርዬው እኮ እንዳለ ሰንሰለቱ ነው። አደይ ደግሞ ያው በቅርቡ ማግባቱ አይቀርም። አውቃለሁ፣ ይሄንንማ በደንብ አውቃለሁ። አደይ በፍጹም እኔ ልትሆን አትችልም። ግን ደግሞ በቃ ልብ ይሄንን አምኖ ሊቀበል አልቻለም። ታዲያ ምንድነው ማድረግ ያለብህ ዶክተር? ህይወት እኮ አቆም። አደይን ማጣትህን አምነ መቀበል አለብህ። ካለበለዚያ ይኸውልህ ራስን ነው የምትጎዳው። እሺ ይሁን፣ ግን ደግሞ በቃ አሁን ልብ የሚፈልገው ከዚህ አካባቢ መሸሸግ መጥፋት ነው። በቃ መሸሽ እኮ መፍትሄ አይሆንም ዶክተር። አንተ ሸሸ ማለት ሰፈሩ ባዶ ነው የሚሆነው። በዛ ላይ ደግሞ ያችን ሊስዋት ራሷን ትጎዳለች። በትክክል የገባኝ ነገር ቢኖር በእኔ መሸሽ ጥሩ ተገተጎዳች። እሷን እኔን የጠበቀችኝ፣ እኔ ደግሞ ከእሷ እየራኩ ልጅቷ የተጎዳች ነው። ሩታ እኮ ህይወቷን ለአንተ ስትል ልታጣ ነበር። ለእሷ አንተን ማግኘት አንተን ማውራት ከበቂ በላይ ነው። አንዳንዴ አንተ ለአደይ የምትታመመውን ህመም ሩታም እየታመመችው መሆኑን ማሰብ አለብህ። አንተም ስለ ህመም እየተረዳህ ነው። አባቴ በፊት ምን ይል ነበር መሰለህ? እስቲ እንስማው። ሙሩ አባት ምን አሉ? የዶክተር ልጅ ህመምን ራስ ላይ ደርሶ ካላየኸው የሰውን መረዳት በጣም ከባድ ነው ይለኝ ነበር። አቤት አቤት አቤት! እንዴት እኛ የህክምና ሰዎች ቁስልን በፋሻ በባንዴጅ ምናምን እንጠቀልላለን እንጂ ውስጥ ያለውን ቁስል በምን እናውቀዋለን? እንዳይመድ ሰውዬው የሚሰማውን እኮ እኛ በምንም ልናውቅ አንችልም። አይ ዶክ፣ የውስጣችንንማ ከሱ በላይ ማን ያውቃል ብለህ ነው? በትክክል ዳይመድ፣ ሁላችንም ከላይ የሚፈሰውን እንባ እንጂ በሰው ልብ ውስጥ የሚፈሰውን እንደማናችንም አናኝ። ግን ደግሞ ትክክለኛ ፈውስ የሚጀምረው የሰውን ስቃይ በራሳችን ልብ ውስጥ መለካት ስንጀምር ነው። እንደዛ ካልሆነ ግን ሁላችንም ከሩቅ ቆመን የምናይ ባህዳን ነን። ቆይ ይህ ሁላ ዙሪያ ጥምጥም ሩታን አልረዳትም ነው? ይኸውልህ ዳይመንድ፣ ከአንተ ጋር የምትግባቡ ከሆነ አንተ አገኛትና አናግራት፣ አረጋጋት። እኔ ግን አሁን ለራሴ ራሱ ደህና አይደለሁ። እሺ ችግር የለውም አረጋጋታለሁ። ግን ደግሞ ካናዳ የመሄድ ሀሳብን የምትወው ከሆነ ነው። ቆይ ግን የኔ እዛ መሄድ አንተ ምንድን ነው የረበሸው? ብዙ ነገር ዶክተር፣ ለካ ሳላስበው ተላምጫለሁ። መሄድን ሰማ እኮ ከሩታ እኮ ነው ወደ ዋሲ ሳላስበው ለካ ብዙ አብረን አሳልፈናል። አይደል? ለማንኛውም ዶክተር በቃ ይመቼ። በቃ ወዴት ነው ዳይመንድ? ቅመማውንና ሹን አዩአቸው፣ እነሱ ጋር ነው የመጣው። በቃ ዳይመንድ ከፈለክም ቢሮ ነው። እኔ ቆንጆ እንዴ አታውሪኝም? አኩርፍሽኛል ማለት ነው? ይኸውልሽ ቅድም እኮ አስቸኳይ ስራ ስለነበረብኝ እኮ ጥዬሽ ሄድኩት። በጣም ይቅርታ፣ አታኩርፊኝ በእናትሽ። አቤ አንተ እኮ ትተኸኝ ስትሄድ እኔም ብቻ አይደለም ትተኸኝ ሄድከው፣ ፍቅራችንንም እኮ ነው መንገድ ላይ ትተኸኝ ሄድከው። ቆይ ሁል ጊዜ ስራ ትላለህ፣ እኔ ግን ሁለተኛ ነኝ አይደል በአንተ ህይወት ውስጥ? ሂሩ ነገሩን ቆይ ለምን ታጋኘዋለሽ እንዴ? እኔ እኮ እየለፋ ያለሁት እኮ ይህን አንቺን ህይወት ለመቀየር እንጂ እኮ አልባሌ ነገር ልሰራ እኮ አይደለም እዛ የምሄደው። ቆይ ያ ዳኒ የአጭበርባሪ ልጅ መጥቶ ገንዘባችንን ሲበላን ዝም ብዬ ማየት ነበረብኝ? ዳኒንማ የገጠሩ እንደሚያሹ መጥቶ እኮ ልኩን አሳየው። ግን አንተ በየቦታው በየመንገዱ ትተኸኝ ሄድክ። ቆየት ነበርክ። እኔማ ወንድ አለኝ ከክፉ ነገር የሚያስጥለኝ ጀግና አለኝ ብዬ ነበር ማስበው። ግን አንተ እንዳሰብኩት አይነት ወንድ አይደለም፣ ፈሪ ነህ። እንዴ ምንድን ነው ያልሽው? ፈሪ ነው ያልሽው? ቆይ አንቺ ግን አላበዛሽውም እንዴ? መስመርሽን ያለፍሽ አይመስልሽም እንዴ? እኔ እኮ ዲያስፖራ ሆኜ እኮ የመጣሁት እኮ ይሄን አንቺን ህይወት ለመቀየር ከአንቺ ጋር ጥሩ ህይወት ለመኖር እንጂ እኮ የአንቺን ኩርፊያና ስድብ ለመስማት አይደለም። ይሄ ሁሌ ኋላ ቀር አስተሳሰብ ይዘሽ ኩርፊያና ስድብሽ ነው የሰለቸኝ። በጣም ነው የሰለቸኝ። አሁን ሰማኛለህ? አዎ የገጠር ልጅ ነኝ። አስተሳሰቤም እንደሆነ የገጠር ነው። ካልተስማማ ደግሞ ወደ መጣበት አሜሪካ መሄድ ትችላለህ። እኔ ይህንን አስተሳሰብን ይዤ የምቀጥልበት ምንም ምክንያት የለኝም። ሂድልኝ።
ሻኪራዬ እንዴት ነሽ? ምን እሺ ነው ደግሞ ጭር ያለ ቦታ ብቻሽን ቁጭ ያልሽው? ደግሞ ፊትሽ ላይ ምንም ሰላም አይታይም። ዳይመንድ፣ እኔ ሰላም የምሆንበት ምንም ምክንያት የለኝም። ዶክተርን አገኘከው? አብረን ነበርን ከዶክተር ጋር። ዶክተር በጣም ተጎድቷል። ምንም ሰላም አይደለም። በቃ መሸሽ ነው የሚፈልገው። መሸሽ? ከኔ መራቅ ይፈልጋል? እኔ እኮ እሱን ብዬ ነው የምኖረው። ግን እሱ ለምንድን ነው ከኔ መራቅ የፈለገው? ይኸውልሽ ሻኪራዬ፣ ዶክተር አንቺን መጉዳት ፈልጎ አይደለም። ዶክተር በዚህ ሰዓት ልቡ በጣም ተጎድቷል። በዛ ላይ ከዚህ ለመሸሽ በማሰቡ ጎዷት እያለ ሲጨነቅ ነበር። እኔ እኮ መጋራት ፈልጋለሁ፣ እሱ ግን በሩን ይዘጋብኛል። ይኸውልሽ ሻኪራዬ፣ ዶክተር በጣም ጥሩ ሰው ነው፣ ግን ደግሞ ጊዜ ይፈልጋል። እኔና አንቺ እንግባባለን። ትሰሚኝ የለ? በቃ ማዘንሽን ብቻሽን መሆንሽን ተይ። እሺ አመሰግናለሁ ዳይመንድ፣ አንተ ብቻ ነው የምትረዳኝ። በቃ አሁን ብቻዬን ተወኝ። አረ ብቻ አንቺም ልትመሰጪ እንዳይሆን። እንደዛ ነው ዳይመንድ፣ ተወኝ በቃ ብቻዬን። እሺ እንደፈለግሽ፣ ግን ደግሞ ይኸውልሽ አለቅሳለሁ ዞቤ ጂኒ ምናምን ይኸውልሽ ብሰማ ከኔ ጋር ነው ጸብሽ። እሺ አነሳቢ እናሳ በቃ ይመችሽ። እያለቀስሽ ነው እንዴ? እባክሽ አታልቅሽ። ይኸውልሽ ከምታለቅሽ ብትቀጭኝ ይሻለኛል። ቅድም ደግሞ ስለተናገርኩሽ ስላስከፋሽ በጣም ይቅርታ። ይኸውልሽ እኔ አንቺን በፍጹም ዝቅ አድርገሽ አስቤ አላውቅም። እባክሽ ይቅር በይኝ፣ ፈገግ በይልኝ። አቤ ልቀቀኝ። አንተ እኮ ልቤን ሰብረዋል። እዚህ ከተማ ውስጥ ማንም ሰው የለኝም ብዬ አንተን ስደገፍ፣ አንተ ግን በቃላቶች ልቤን ሰብረዋል። ይቅርታ ምንም ሊለውጥ አይችልም። አውቃለሁ የኔ ቆንጆ ጥፋተኛ ነኝ። ይኸውልሽ ግን አንቺን ከነፍሴ በላይ አስበልጬ ነው የምወድሽ የኔ ቆንጆ። ከገጠር ጀምሮ እኮ እጅ ላይ ተያይዘን ያደግነው። እባክሽ ያን የድሮ ፍቅራችንን አስበሽ ይቅር በይኝ። ይኸውልሽ እኔ እዚህ ከተማ ውስጥ ገንዘብ፣ ስልጣኔ ምናምን ሀብት ቢኖረኝም ግን ያላንቺ ሁሉም ነገር ባዶ ነው። እባክሽ አታኩርፊ። አንተ ሁልጊዜ ካጠፋ በኋላ ይቅርታ ትለኛለህ፣ ትለማመጠኛለህ፣ ግን ደግሞ በነጋታው ያው ነህ። እኔ ደግሞ እውነተኛ እንክብካቤና ፍቅር ነው የምፈልገው አቤ። የኔ ቆንጆ ይኸውልሽ ቃል እገባልሻለሁ ከዚህ በኋላ የምኖረው ለአንቺ ክብርና ለአንቺ ደስታ ስል ነው የምኖረው። ይኸውልሽ ለእኔ አንቺ መጀመሪያ ላይ ነሽ፣ ማንም አይቀድምሽም። እባክሽ እስቲ ያንን ቆንጆን የገጠር ፈገግታሽን መልሽልኝ። ውስጤ ሰላም ይሁን። እህቴ እዚህ ምን ታደርጊያለሽ? ገጀራው የት ሄዶ ነው? ካሁን በኋላ ገጀራው እዛ ይመጣል እንዴ? ቆይ አልገባኝም። ወደ ሐዋሳ ሄዷል። ማለት ወደ ሐዋሳ አመለጠ? አዎ ይኸውልህ፣ ይህን ቦታ ማንም ሊጠረጥረው ስለማይችል የገጀራው መደበቂያ እኛ እንጠቀምበታለን ማለት ነው። ቤዛ፣ ያ ላሜ ቦራ የሆነ ዲያስፖራ አቤ ሲዘትብኝ ነበር መንገድ ላይ ዛሬ። እኔ ዝም ብዬ ሄለንን ይዣት ሳስፈራራት ነበር። አቤ ግን ጓደኞቹን ሰብስበው አልመጣም መሰለሽ። በተለይ ያ አሹ የተባለ ገገማ የሆነ ሰውዬ በዱላ ሲያስፈራራኝ ነበር። ተሰብስበው እኮ አዋረዱኝ ዛሬ። በቃ አንተ ሁልጊዜ ፍራት አይለቀም ማለት ነው። በአንድ ዘበኛና በገጠር ልጆች ተሸንፈ ትመጣለህ እንዴ? ያንን ቤት የሸጥንበትን ግማሹን ብር እኮ ለራሳችን ጥቅም አውለነዋል። አሁን ደግሞ ከዛ ቤት ውጡ ስንላቸው ዘበኛውን ይዘውብን መጡ። ቆይ አንተ መቼ ነው የምትበረታው ግን? እኔ አልፈራውም ቤዛ፣ ያ አሹ ነው ባክሽ። ሄለንን የነካውበት መስሎት ሊገለኝ ምንም እኮ አልቀረውም። አቤ ማስተያየቱ ምንም አልተመቸኝም። ብራቸውን ካልመለስንላቸው ከዛ ቤት እንደማይለቁ ነግረውኛል። ምን እንደምናደርግ እኮ ነው ግራ የገባኝ። እነሱ ካሁን በኋላ እኛን የማዘዝ መብት የላቸውም። ብሩም ቢሆን መቼም አይመለስላቸውም። ደግሞ ያንን ቤት ዛሬውኑ ለቀው ይወጣሉ። አንተ በሰፈር ልጆች ከተሸነፍክ፣ እኔ ደግሞ ሌላ መፍትሄ እፈልጋለሁ። ምን አይነት መፍትሄ? አቤ ታውቃለህ፣ ከአንተ ጋር ሲሆን ብቻ ነው እውነተኛ ሰላም የሚሰማኝ። ቅድም እኮ የተጨቃጨኩ እንዳላጣ ስለምፈራ ነው። እውነተኛ ፍቅር መሸነፍም መሸናነፍም የለም ይባላል። እኔ ግን እውነቴን ነው የምልህ፣ ለአንተ ተሸንፌ ይልሃለሁ። እኔ ቆንጆ ይኸውልሽ፣ እኔ በጣም ነው የምወድሽ። ይኸውልሽ በዚህ ጊዜ አብዛኛው ፍቅር የተመሰረተው በገንዘብና በጥቅማ ጥቅም ላይ ነው። ይህን አንቺ ፍቅር ግን የጸናና በእምነት ላይ የተመሰረተ ፍቅር ነው ያለን። ወደፊት የሚኖረን ትዳር ደግሞ የጸና ነው የሚሆነው። ደግሞ ታማኝ ነው መሆንልሽ። እሺ አውቃለሁ የኔ ውድ። ቅድም ስልክ ሲደወልልህ ያላጠናቀቀው ስራ እንዳለ ሲነገር ልረዳ ይገባ ነበረ። ለሁለታችንም ህይወት ስትል እኮ ነው የምትለፋው። ከዚህ በኋላ የስራ ሰዓትን አልሻማብህም። አሁንም ቢሆን ያልጨረስከው ስራ ካለ ሂድና ጨርስ። እውነትሽን ነው ሄሉዬ።
አሁን እኮ ያካሱ የሚባለው ሰውዬ እኮ ደውሎልኝ ነበር እና የቤቱን ጉዳይ ደግሞ ዛሬ ካልጨረስኩት በጣም ብዙ ጣጣ ነው የሚያመጣብኝ። አንቺን ደግሞ ብቻሽን ትቼ መሄድ በጣም ፈርቼ ነበር። አንቺ ግን ሂድ ካልሽኝ በጣም ደስ እያለኝ ነው የሚሄደው። ውስጤ የማይፈራም። በቃ ሂድ የኔ ውድ። እኔ እዚህ ቤት ውስጥ በሰላም ጠብቃለሁ። አንተም ስራህን በሰላምና በንጽህና ስራ እሺ። እኔም ቢሆን ሁል ጊዜ በፍቅር ካንተ ጋር ነኝ። በጣም ነው የማመሰግነው የኔ ቆንጆ። በ10 ደቂቃ ውስጥ ተርቼ እመለሳለሁ። እሺ ደግሞ በጣም ነው የምወድሽ። ኪንጎ ዛሬ ሙሉ ቀን ቅምጥልን አላየኋትም። የት ነው ያለችው? ምንድነው የምትጮይ? የት እንዳለች አላውቅም። የት እንደሄደችም አልነገረችኝ። ኧረ እባክህ እጮሃለሁ እንጂ አንተ አይደለ እንዴ ስርስሯ ስትከተል የምትለው? የት ነው ያለችው? ያለችበትንማ ታውቃለህ? አላውቅም አልኩሽ። ኩኩ ልቀቂኝ። አለቀም። ንገረኝ፣ የት ነው ያለችው ቅምጥል? ኩኩሻ እንዴ ኩኩሻ፣ ምን እያደረግሽ ነው? ከዚህ ከማይረባ ጋር ምን ትሰሪያለሽ? እኔ እኮ የቆየሁትኝ ሰፈር ውስጥ ጉዳይ ስለነበረኝ ነው። ልቀቂው። ጭራሽ ጓደኛ ስታገለኝ እንደመቆጣት እኔን ማይረባ ሰው ትኛለሽ? ኪንጎ አንተ ዝም በል እሺ። ካንተ ጋር ማውራው ምንም አይነት ነገር የለኝም። ሲቀጥል ኩኩሻ በጣም ምርጥ ጓደኛና እህቴ ነች። እሺ ገና ለገና ሰበብ ፈልጋ ከሌላ ሴት ጋር ትሄድ ስትይ ቆይም አልፈልግሽ። ምን ለማለት እንደፈለኩ በደንብ ገብቷል። አታስመስል። አንተ ልጅቷ ምን አርጋት ነው? ኩኩሻ እኔ ምን ማርኳን ነገር የለም። ስለማን እንደምታወራ ራሱ አላውቅም። አረ ምንም ሳታረጋት ነው እንደዚህ ሆነችው? በጣም ይሰለቻችሁኝስ። ምንም ማውቀው ነገር የለም አልኩሻ እንዴ። ኪንጎ አንተ እኔ ኩኩሻ ቆሜ ያናገርኩ ጥላኝ ሄደ ነው? አንተ ደግሞ ምን ሆነ ነው? በቃ በእናትሽ ዝም በይ በቃ። እንዴ አንተም ላይ ያለ በቃ ጨለልክ ማለት ነው ዳይመንድ? ምን እሺ ነው አስተያየት? ቆይ ስለ ራስሽ ንገሪኝ። ስለ እኔ ምን ማለት? ፎንቃ ምናምን አራምድሽ ታውቂያለሽ? አይ ዳይመንድ ምሬን እኮ ነው። ዳኒ ስማኝ፣ አሁን ካለንበት ችግር ውስጥ የምንወጣበት አዲስ ነገር እጄ ላይ ገብቷል። ቀድሜ እንደሰማው ከሆነ አቤ አሜሪካ እያለ በትልቅ የጥቅም ግጭት ውስጥ የገቡ ጠላቶች አሉት። እነሱ ደግሞ አሁን እዚህ ሀገር የት እንዳለ አያውቁም። አሁን በጥብቅ እያፈላለጉት ነው። ምን አዲስ ነገር ደግሞ ከየት መጣ? አቤ ጠላቶች አሉት ማለት ነው? ግን የአቤ ጠላቶች ለእኛ ምን ይጠቅሙናል? በጣም ትልቅ ጥቅም አለው ዳኒ። አቤና ሂሉን ከዚህ ከተማ ካስወገድናቸው የአቤ ጠላቶች ደግሞ ያሉበትን አድራሻና ቦታ አሳልፈን እንሰጣቸዋለን። ያኔ ደግሞ ለእኛ ብዙ ብር ይሰጡናል ማለት ነው። ግማሹን ብር መክፈል ሳይጠበቅብን በጣም በብዙ ሺህ የሚቆጠሩ ብሮች እናገኛለን። ይኸውልሽ ቤዛ፣ ይህ እኮ ትልቅ ወንጀል ነው። አቤን ለጠላቶቹ አሳልፈን ሰጠናቸው ማለት ይገሉታል። አቤን ገደሉት ማለት ደግሞ እኛ በነፍሰ ገዳይነት እንጠይቃለን። እስቲ ዝም በል ፈሪ። እኛ ለሰዎች የዘመኑ እዚህ ደረጃ የደረስነው ይኸውልህ ብሩንና ቤቱን ሙሉ ለሙሉ የራሳችን ለማድረግ ይሄ ብቸኛ አማራጫችን ነው። ጠላቶቹ አቤን ሲያጠፉት እኛ ደግሞ ነፃ እንሆናለን ማለት ነው። ይሄ ቦታ ለየት ያለ ስሜት አለው። ንፋሱ ራሱ ልብን ያሳርፋል ቤኪ። እና ደግሞ ትናንትና ያሳለፍነው የራት ምሽት ሳስበው በጣም ደስ ይለኛል። አንቺ አሰሚኝም እንጂ ኮሌም ነው የምነግርሽ። አንቺን ደስ ይበልሽ እንጂ ዓለም ላይ ያሉ ምርጥ ቦታዎች ሁሉ አዘጋጅልሻለሁ። ደግሞ የጫጉራችን የመጀመሪያ ጊዜ ሌለና አውቃለሁ ቤኪ። ግን ደግሞ ይሄን ሰሞን በጣም እየጨነቀኝ ነው። የሆነ ሰው እየተከታተለን ያለ ይመስለኛል። ዞር ስል ደግሞ ማንም የለም። ግን ደግሞ ስሜቱ ከውስጥ ጨርሶ ሊጠፋ አልቻለም። ለሊ የሰርግ ድካም ነው የሚሆነው። አታይም? እዚህ መናፈሻ ውስጥ እኔና አንቺ ብቻ ነን ያለ ነው። ስሚ፣ ሁሉን ነገር ተይና ይሄን ውብ ተፈጥሮ እያየሽ ተደመሚ አይሻል? ደስ ይበላችሁ፣ እርስ በርስ ተሳሳቁ። እናቴ ቤት ውስጥ በንዴት እየተቃጠለች እናንተ እዚህ በሰው ብር ትቀብጣላችሁ አይደል? ለሊ አንቺ የሰራሽውን ተንኮል መቼም አረሰው። ጫጉላ ሽርሽርሽን ወደ ሲኦል ቀይረዋል። ቤኪ እዛ ዛፍ ጋር የሆነ ሰው ያለ ይመስለኛል። አየህ? ሰው አይታይም? የሆነ ጥቁር ጥላ አለ። እስቲ ወደዚህ። እንዴ በጣም እኮ የተጨናነቅሽ ነው። ይኸውልሽ አሁን ተነሽና ወደ ሀይቁ ሄደን ቆንጆ ጊዜ እናሳልፋለን። እዛ ማንም የሚረብሽ ሰው አይኖርም። እሺ ቤኪ እባክሽ ከዚህ ቦታ እንሂድ። እኔ በጣም አስፈርቶኛል። ምንም ጥሩ ነገር እየተሰማኝ አይደለም።
ይትንሽ ቅድም ዳኒ ስታንቀጠቅጠው ምን ትዝ እንዳለኝ ታውቃለህ? ምን ትዝ አለሽ? ያኔ እኮ የቄያችን የዛፍ ጠባቂ ነበርክ። ሁሉንም ነበር የምታንቀጠቅጣቸው። አይ ሮማኔ እስኪ አታስቂኝ። ይኸውልሽ የከተማ ሰው ምንም ቢከፋና ቢጦልግ የቄ ወንድነታችንና ጀግንነታችን የት ይቀራል ብለሽ? እሱማ ዋሹ አንተ ካለ ከሁሉም ቦታ ሰላም አለ። ሁሉንም ሰው ነው የምትጠብቀው። ግን ደግሞ ሩታይንም ብናገኛት መልካም ነው። እሷም እኮ እህታችን ማለት ናት። ትገኛለች እንዴ? እስኪ አማትረሽ ሮማኔ። ከዛ የምትመጣው ሩታ አይደለች እንዴ? እሷ ናት መሰለኝ። ተመስገን እግዚአብሔር ጸሎታችንን ሳይሰማ አይቀርም። ራሷ ናት እናቴ። አሹ ሮማን ስቲል መንገድ ላይ እየፈለጋችሁኝ ነው እንዴ? እኔ እኮ አደጋ ሂጄ ተረጋግቼ እየተመለስኩ ነው። ሩታዬ መንገድ ላይ ጥለሽን ስትሮጭ እኮ በጣም ነበር የፈራ ነው። እትዬም ደግሞ ቤት ውስጥ ተጨንቀው እየጠበቁሽ ነው። ግን ሰላም ሆነሽ ስላየሽ በጣም ደስ ብሎኛል። አዎ ሩታዬ፣ እኛ እኮ ስለምንወድሽና ስለምናስብልሽ ነው የምንጨነቀው። አደራሽን እንደዚህ ታይናችን ጠፍተሽ አታስጨንቂ። በያው ወደ ቤት እንመለስ አይደል? አውቃለሁ ሁላችሁም እኮ ለኔ ትጨነቁልኛላችሁ። ግን ደግሞ አንዳንድ ጊዜ የውስጤን ጭንቀት የምሸሽበት ቦታ አጣለሁ። እናንተን ሳገኝ ግን ቀለል ይለኛል። ይቅርታ እሺ ሮማን። ሩታዬ ያለብሽን ችግር እኮ እረዳለሁ። ሁሉም ነገር በጣም ከባድ ሆኖብሻል። ግን ደግሞ በዚህ ልክ ራስሽን መጉዳት የለብሽም። አዎ ሩታዬ፣ እኔም ወደ ቤታችን እንሂድ። አያሹ እኔ የሆነ ቦታ መሄድ አለብኝ። እናንተ አትጨነቁ እሺ? በቃ ሂዱ ይሻላል ሩታዬ። አዎ አሹ እመለሳለሁ ካልሽማ ይሁን ሩታዬ። ይኸውልሽ ግን አንድ ነገር ራስሽ ጋር የምታደርጊ ከሆነ አይ እንደዛ አላደርግም አሹ። የሚጸጽትሽንና ክብርሽን የሚነካ ነገር እንዳታደርግ እሺ ሩታዬ። ደግሞ እትዬ ከቤት እንደወጣን አያውቁም። ስለዚህ እኛ ቶሎ እንመለስ። አዎ እኔ እመጣለሁ። እናንተ በቃ ሂዱ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! የምን ጉድ ነው እሱ? አሁን ሩታዬን ሳገኛት አይደል እንዴ ትዝ ያለኝ? እትዬ ከቤት መውጣታችን መሰሙ መቻ አስፈቀደ መቻ አወቁ። ከዚህ በላይ ጉድ አለ? እና በቃ እሱም አለ ለካ። እና በቃ ወንቱ አቤት 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 አቤት። ይኸውልህ ዳኒ፣ አሁን የምትሰማኝ ከሆነ በደንብ ስማኝ። አቤ ለስራ ጉዳይ ከቤት መውጣቱን ሰምቻለሁ። ስለዚህ ደግሞ ሄሉ ቤት ውስጥ ለብቻዋ ነው የምትሆነው። ሄለንን ይዛሃት ትመጣለህ። ሄለን እዚህ እንዳለች ከነገር ነው አቤ እኛን ከመስማት ውጭ ምንም አይነት አማራጭ አይኖረውም። ጠላቶቹ እስኪመጡ ድረስ እሷ እዚህ ትቆያለች ማለት ነው። ሄለን ለብቻዋ ይዣት ልመጣ? አሹና አቤ ቢመጡብኝስ? ምንም አይነት ስህተት እንዳሰራ ዳኒ። አሁንም ስህተት ሰርተ እች ልጅ ካመለጠችን ሁለታችንም ያልቅልናል። አሁን ሂድና ስራህን ጀምር። ዳግመኛ እንዳትሸነፍ እሺ? እሺ እሺ ቤዛ፣ አልሳሳትም። አሁኑን ይዣት እመጣለሁ። በአሁኑማ ማንም ሰው ያስቆመኝ። ዴቭ ምን እያሰብክ ነው? እባክሽ አሁንም እኮ ስለ ሩታ እያሰብኩ ነው። ይቺ ልጅ የሆነችውን ነገር ማትነግረን ከሆነ ድጋሚ ራሷ ላይ ሌላ ነገር እንዳታደርግ። አዎ ዴቭ፣ ከዚህ በኋላ እናንተም ቢሆን በደንብ ተከታተሏት። ከአጠገቧ መራቅ የለባችሁም። ልክ ነሽ አይደል? ቆይ የነገረችሽ ነገር አለ? ኧረ ምንም አልነገረችኝም። ሩታ እኮ ለሌሊ ነው እንጂ ለእኔ ግልጹን አታውራኝም። የሆነ እንግዳ ነገር እንዳለ ይሰማኛል። ልክ ነው። እኔም እንደዛ ጠርጥሬያለሁ። አራሹ እኔ እሳቸው ፊት መቆም አልችልም። ታውቃለህ ደግሞ ፍቅር እሳቸው አጠገብ ካለች ነገሩን ታጋንኗለች። እባክህ አንተ ቀደማሹ። ሮማኔ ምን ሆነሻል እንዴ? ትላንት አይደል እንዴ ስራን በአግባቡ አትሰራም ሲሉኝ እትዬ ይቅርታ፣ ካሁን በኋላ ታታሪ ሰራተኛ ሆኜ እርስዎንም ሀገሬንም አኮራለሁ ብዬ ቃል ገብቼ
ዛሬ እንደዚህ ያደረኩት እኔ ምን ይሉኛል? ሮማኔ ቅደሜ እንጂ። አያሹ እኔ ማድረግ እንደማልችል ታውቃለህ። ደግሞ ፍቅር እሳቸው አጠገብ ካለች ነገሩን ታጋንነዋለች። ዱላህን ይዘህ ከፊት ብትቀድም ይሻላል። አይ ሮማኔ ይቺ ፍርሃትሽን ተያት አላልኩሽም? አንቺ ቢያንስ ሴት ነሽ። ይኸውልሽ አንቺን ሲያዩሽ ረጋ ሊሉኝ ይችላሉ። አዎ እኔ ከገባው እንዴት ይሆናል? ሮማኔ አይሆንም፣ አንቺ ቅደሚ። አሹ እኔ እኮ እየተንቀጠቀጥኩ ነው። ሩታን ፍለጋ ነው የወጣ ነው ብንላቸው አያምኑንም። በቃ እንደውም ሁለታችንም እኩል እንግባና የሚመጣውን ነገር እንጋፈጥ እና በቃ እሺ በቃ አሁን መፈራቱ አይጠቅምንም። እጅ ለእጅ እናያዝና እንግባ። አዎ እግዚአብሔር አለ፣ ሀቀኛነታችንን አይቶ እሱ ይረዳናል። ንግብ እሺ በቃ አሹ እዚህ መጨቃጨቃችን ምንም አይጠቅምም እና በቃ ሁለታችንም እኩል እንግባ እና አሹ አቤ መጣ እንዴ? ቆይ እንዴት በዚህ ፍጥነት? ዳኒ እዚህ ደግሞ ዳኒ ምን እያደረክ ነው? ጫሉ ካልሽ እገልሻለሁ። ዳኒ ስነ ስርዓት